በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 3 በዚህች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት 58ኛ የሆነው የእስክንድርያ ሊቀ ጳጳስ ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርኅራኄው የበዛ የቤተ ክርስቲያንን መጻሕፍትና ትርጓሜውንም የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን መንጋዎች በፍርሃተ እግዚአብሔርና በጥበብ ጠበቃቸው። ለእርሱም ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም የቤተክርስቲያንን ሕግ ሕንፃ ማሰሪያ ያወጣ ነበር። ከመልካም ተጋድሎንም ባየ ጊዜ ሰይጣን ያለ ሐዘን አልተወውም። ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስም ጠርቶ ሁለቱንም ልጆቹን አቀረበ። ዘመዶችም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆች በፊትህ ናቸው። አንተም ለመንግስት የሚሻውን አውቀህ ከሁለቱ አንዱን ከእኔ በኋላ አንግስ አለው። ንጉሱም ካረፈ በኋላ ጳጳሱ፣ መኳንቶቹና የጦር ሰራዊቱ አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸው ለመንግስት የሚሻል የሚያነሳው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉስ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመን በሰላም አረፈ። በዚያም ወራት ከሶሪያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸው ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛው ረዳት ሊሆነው እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፉንም ጻፉ። ያ ጽሑፋቸውም እርሱ ከእስክንድሪያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሾመው እንደመጡ የሚገልጽ ነበር። በዚያም ጽሑፍም እኛ ያልሾምነውና ወደ እናንተ ያላከው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህንን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነተኛ እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ አመፅ ነውና። እሊህ ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እሊህን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድሙ ጋራም ጦርነት ገጥሞ ድል አደረገ። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ ሀገርም አጋዘው። ያንንም ሐሰተኛ ሚናስ ጳጳሱ ጴጥሮስ ፊት አቆመው። ከጥቂት ቀን በኋላ ሐሰተኛ ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበር ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሽቶ ሄደ።
ክብር ይግባውና ጌታችን ኢየሱስ ክርስቶስም ካደው። ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናውም የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤውን በመጻፍ አፋውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስም ይዞ ገደለው። ጳጳሱ ጴጥሮስም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ፣ ግንም ሞቶ አገኙት። ይህንንም ነገር በሊቃነ ጳጳሳት በቆሞስ ዘንድ ተሰማ። ሁለተኛ ጳጳስ አልተሾመላቸውም። ከርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዎስ፣ አባ ሚናስ፣ አባ አብርሃም በእነዚህም ዘመን ከ911 ዓመተ ምህረት እስከ 990 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረው ወስዶ በመምህርህ ፈንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትንም ስርዓት ተላልፌ ይህንን ልሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾሙላችሁም ሊቀ ጳጳሱን እለምነዋለሁ። ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሱን ማለደው። ንጉስም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውለታም ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ተሸመገለ። የሹመቱም ዘመን ድህነትና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበር 12 ዓመት ኖረ፣ በሰላምም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ከፋንዮስ ሀገር የሆነ አባ በርፎንዮስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰበ ችግር የሚያቀርብ ምስጋና ተቀበልና። አንተም ቅዱሳን የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርክ። ወይንን መጽሐፍት ወረቀት አዘጋጅ ብራና ዳምጦ የጻፈውና ያጻፈ ከግዕዝ ወደ አማርኛ የተረጎመ ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።